ወይዘሮ ፍቅርተና ወይዘሮ ዘርፌ እንግዲህ ከአቶ መስፍን ቤት በሄዱ ሰዓት አቶ መስፍን ግን ለመጀመሪያ ጊዜ እንደምን አሉ ጋሼ ብለው ሲገቡባቸው እየደነገጡት አስደነጋግጥና የወይዘሮ ዘርፌ ድርቅ ብሎ መገኘት አንድ ሚስጥርን አውጥቷል። እሳቸውን በዛ በደነገጡበት መካከል ላይ ተነስተው ሆስፒታል ገብተዋል። ከዛ ቀደም ብሎ ነቢዩ ወደ ጽጌረዳ ሲደውል እንዴት ይደዋወላሉ በማለት እንግዲህ ሄቨን ስልኩን አንስታ ተቀብላ ሄሎ ስትለው አንቺ ነሽ እንደ ስልኩን ያልሺው በማለት ነበረ የጠየቃት። እሷም እንዴት ይሄ ሊሆን ይችላል በማለት እንዴት ነደናን እሷ መጸዳጃ ቤት ገብታለች ስትል ነው እንዴ በማለት ሲላት፣ እኔ ደግሞ ድንገት አንቺ ጋር ደውዬ መስሎኝ ስልኬን እያየው ነበር፣ ለምን ተሳስተን ትደውል ይመስልሃል በማለት ብጠይቀውም ከእሷ ጋር እንግዲህ ያለውን ቅራኔ በአባቱ ምክንያት በጣም ጥላቻ አርፎበታል። ጽጌረዳ ስደውል አንቺ ታነሻለሽ ብዬ አላሰብኩም፣ ለምን አላነሳም ብል ስትል ትጠይቀዋለች። ግን ይልቅ በኋላ ብዙ ነገር የምንጫወታቸው ነገሮች አሉ፣ በእኔ ስልክ ደውልልኝ በማለት ሄቨን ትላል። በነገራችን እኔም የምጠይቅሽ ጥያቄዎች አሉች በማለት እንግዲህ ስለ አባቱ እንደዚያ ያንቋሸሸብችበትን ነገር እንደሚጠይቃት ቃል ገባላት። በዚህም ምክንያት እንደሚጣሉና ከዚህ በኋላ ከፊቴ ልለሽ እንደማልችል ስለሚላት አሁን ዛሬ አልችልም ነገ ነው የምንገናኘው በማለት ለሄቨን ቀጠሮ ሰጥቷት፣ ምን ሆነህ ነው ብትለውም ደውልልህኝ እፈልጋለሁ ስል ለምን አትደውልልኝም በማለት ብትሟገተው፣ እያዘሽ ነው ወይ እኔን ታውቂኛለሽ፣ ጸባዬን ማንም እንዲያዘኝ አልፈልግም፣ እኔ እናንተ ጓደኛሞች ስለሆነ ነው በማለት ትለዋለች። ቢሆንም እኔ ማንም ሰው ሲያዘኝ ደስ እንደማይኝ ታውቂያለሽ፣ ይህን ደግሞ ጠንቅቀሽ ታውቂያለሽ፣ ስለዚህ ጽጌረዳን ስጪኝ ብሎ ነበረ በንዴት ቃላት ያስተላለፈላት። አሁን ለጽጌረዳ ነው ጽጌረዳን ስጪኝ ሲላት እሺ ብላ ለማንኛውም ነገር እናወራለን ደህና አደር አትናደድ በማለት ብትለውም እሱ ግን አባቱን በተናገረችው ቃላት በጣም ተናደ። ጽጌረዳ እንዴት ትደዋወለዋለች እንዴት ልትቀማኝ ነው በማለት ሄቨን እንግዲህ በጣም ተበሳጭታ ተናዳ ትገኛለች። እሷም እንግዲህ ሄዶ ብላ ጽጌረዳ እንዴት ደወለ ብላ ተደናግጣ አባባ ጋሼ ምን ሆኑ በማለት ነበር የጠየቀችው። አንቺ ስለ ጋሼ ብቻ ነው ወይ የምጠይቀው ስም መስል እሷ በር ላይ ተለጥፋ እንደ ልማዷ ሄቨን ትከተላቸው ነበረ። ተመስገን ደህና ከሆናችሁ ግድ የለም ጋሼ የሆነ ለዛ ነው ልብ የተሰቀለው አለቻች። አንቺ ስለ ጋሼ ብቻ ታስቢያለሽ በማለት አዋ አለችው። ስለምን አስባለሁ አለችው። አይ ይገርማል አለ። አባትሽን በጣም ነበር የምትወጂው ማለት ነው አላት። አባቴን እንኳን አልወደውም አለችው፣ ግን አልጠላውም አለችው። ግን ለምን አለና ጠይቃት። አንድ ሰው ለመውደድም ለመጥላትም ምክንያት ያስፈልጋል አለች። በሳል አእምሮ ያላት ስስ ልክ ብለሻል አለች። እና አንቺ አባትሽን አታውቂውም ማለት ነው ሲጠየቃት፣ አላውቀውም አባቴ እናቴን እኔ እንዳረገዘች ሲያቅ ነው ጥሏት የጠፋው አለች። እና አባትሽ ጥሎት እንደሄደ ስታውቂ ለምን አልጠላሽውም? የነበረበትን ምክንያት ማን ያውቃል? መጥቶ ሲያስረዳኝ ነው። አሁን ግን ማወቅ አልችልም አለችው። እናቱን ጥሎ መሄዱ አንድ ምክንያት አይሆንም አለ። እናቴ አንድ ምክንያቷ ነው። ለዛን ጊዜ ለእናቴ ጥሏት መጥፋቱ በቂ ምክንያት ነው። ግን ለእኔ ግን እንደዛ አይደለም አለችው። ማለት አለ ለእናቴ የባልነትና የልጅ አባትነት ክብር ስላላሳያት ልትቀየም ሆነ ለእሷም ክብር ስላልሰጣት ልትቆጣ ትችላል። እኔ ግን ለእኔ በቂ አባት ላለመሆን ምክንያት ካልሰጠኝ ድረስ በፍጹም ልጠላው አልችልም አለች። ለምሳሌ ምን አይነት ምክንያት ቢሰጥሽ? ማለቴ ፈርቶ ከነበረ ለምሳሌ የሰው ምላስ ወይም እናቴን በማስረገዙ አፍሮ ከሆነ ልጠላው እችላለሁ አለች። በጣም ይገርማል አለ ነቢዩ። እንደዚህ ያስታስቢያለሽ ብዬ አልጠበቅኩም አለ። ለአባቴ ምን እንደማስብ ታውቃለህ አለችው። እንግዲህ ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጽጌረዳ ቀጣይ ፓርት ይዘን መጥተናል። በዚህ ፓርት በጣም የሚያስደንቅ ነገር ነው። ምክንያቱም አቶ መስፍን ወይዘሮ ዘርፌን ሲያዩዋት እንግዲህ ለምን ደነገጡ? ዘርፌስ ደግሞ ሻሂውን አፍልታ እሷ ልጅቷ ጽጌረዳ ስትመጣ እዛ ቤት ስራ ተቀጥራ መሆኗን ስታያት ለምን ደነገጠች? በዚህ ምክንያትስ ለሆስፒታል ምን አበቃቸው የሚል ድብቅ ሚስጥራቸው ወጥቷል። በዚህን ሰዓት እንግዲህ ምን ተፈጥሮ ነው የሚለውን እስከ መጨረሻ ስትከታተሉ ታገኙታላችሁ። ሄቨን በብስጭት ተናዳ ከክፍሏ ውስጥ ገብታ ቁጭ ብላ ሁሌ ምን የምፈልገውን ነገር አንቺ ትከተኛለች፣ ትቀሚኛለች፣ አሳይሻለሁ፣ ደግሞ አይሳካልሽ፣ መቼም አይሳካልሽም፣ መቼም ነብዩን ከኔ አትወስጂውም በማለት በብስጭት አልጋዋ ላይ ሄዳ ተዘገረረች። ከዛም በኋላ እንግዲህ ተነሳችና በፍጹም እኔ ልቀድማት ነው የሚቻለው፣ ጽጌረዳ ልትቀድመኝ አይቻልም በማለት ነበረ የወሰነችው።
አሁን በዚህን ሰዓት ደግሞ ጽጌረዳ በተቀጣጠረችው ባለፈው ፓርት መሰረት ስለ ስራው ጉዳይ ልትጠይቀው ዮሐንስን ሂዳ ሻይ እየጠጣች በጣም ስትደሰት ሲያት ሻይ እየጠጣች የምትደሰች አልመሰለኝም ነበር፣ ግን በሻይ መስሎህ ነው እንዴ አለችው። ታዲያ በምንድን ነው ሲለው አንደኛው የሴሚስተር ፈተና ወርቃለሁ ብዬ በጣም ተረብሼ ነበር እና በሚያስገርም ሁኔታ በጣም በጥሩ ውጤት ስላለፍ ደስ ብሎኛል። ደግሞ ሌሎች ችግሮች ሁሉ ስለተቃለሉልኝ ደስ ብሎኛል ስትለው እሺ ደስ ይላል አለ። እሺ ስለ ስራው እስከ ንገረኝ ስትለው ስራው ምን መሰለሽ፣ ከውጭ የመጡ የማዕድን ተመራማሪዎች አሉ። ለእነሱ ቋንቋ ማስተርጎም እና እንዲሁም ደግሞ አንዳንድ ቴክኒካል ስራዎችን መስራት። እንደዚህ አይነት ሙያ እኮ የለኝም እኔ አልሞከርኩትም፣ እንዴት ላግዛቸው እችላለሁ ስትል እንደሱ ጥልቅና እውቀት የሚጠይቅ አይደለም፣ ቀለል ያለ ነው። ከነሱ ትሰሚያቸዋለች፣ ታስተጋቢያቸዋለች፣ ታስተረጉሚላቸዋለች። አንዳንድ ማኑዋሎችን ማሽኖችን እንዴት እንደሚሰሩ ታስተምሪያቸዋለች፣ እንዳያበላሹት በእንግሊዝኛ ቋንቋ ትተረጉሚያለች። ስራው ተሰርቶ ሲያበቃ ደግሞ በኢሜይል ለእነሱ ታቀበያ ትልኪያለሽ። ቀላል ነው አላት። በጣም ደስ የሚል ስራ ነው አለች እና ደስ የሚል ብቻ አላት። በጣም ደስ የሚል ስራ ነው እንጂ አላት። በዛ ላይ እንደዚህ በቀላሉ የሚገኝ ስራ አይደለም አለ። ታዲያ በሳምንት ስንት ቀን ነው? አሁን ለጊዜው ለሳምንት አንድ ቀን ብቻ ነው ልትሰሪ የምትችይው፣ ብዙ የሚያስጨንቅሽ ነገር አይደለም። ግን ከዛ ተጨማሪ ደግሞ አንዳንድ ነገሮችን እያስረከብሽ መውጣት ነው። እርግጠኛ ነህ ግን ለዚህ ስራ ብቻ ይከፍሉኛል ስትል አረጋገጠች። በእርግጥ ለእነሱ ትንሽ ነው፣ ለእኛ ሲመነዘር ግን ብዙ ነው አለች። በዶላር ነው እንደሚከፍሉኝ ስትል ጽጌረዳ ትቅጣ ስንት ማለት ነው ስትል $1500። ለእነሱ እኮ በጣም ትንሽ ናት፣ ለአንቺ ግን ለእኛ ሲመነዘር በጣም ብዙ ነው እንጂ ብላ ጽጌረዳ ተደነቀች። ነገውኑ ስራውን መጀመር ትችያለሽ እንደምትችይ አሁን ንገራቸው በሚገባ ብላ ተደሰተች። እደውልላቸውና እንግዲህ አንቺም ትያለሽ አላት። ግን አንተን በጣም አመሰግናለሁ። ምን ስላስገባውሽ እንዴ? አዎ ይሄንን እድል ማን ያገኝልኛል መሰለህ አለች። እሺ ይሁንልሽ አለ። ይቅርታ ግን አሁን ቸኩላለሁና ልሄድ በማለት ከዮሐንስ ጋር በስራው ተስማምታ ሄዳል። የሚያስፈልገውን ነገር ነግርሽና አንቺ ትዘጋጃለሽ ብሏቸው ተባብለው ተመላለሱ። ሄቨን ከእናቷ ጋር ተቆነጃጅና ይዤሽ ልሄድ ነው ከአቶ ሽማግሌው ቤት ስትላት እማዬ ትላታለች። እኔ ትላታለች። አንቺ ምንሽ? እኔ ላንቺ መናገር የምፈልገው ነገር የሆነ ነገር እሻለሽ ንገሪኝ፣ ሰው ጋር ተጣልተሻል አለቻት። አይ አይደለም እኔ በአንቺ ሀሳብ ተስማምቻል። በምኑ? በየትኛው ሀሳብ አለቻት። የመስፍን ልጅ ለማግባት አለቻት። ምን በማለት እናት ተደሰተች። አዎ እማዬ እሱን ለማግባት መክፈል ያለብኝ መስዋዕትነት እከፍላለሁ። አሁን የእናትሽን ውሳኔ ትልቅ ውሳኔ ወሰንሽ አለቻት። እኔ ነብዩን መጀመሪያ አውቀዋለሁ አለቻት። ከዛ ደግሞ ያንን ስሰማ ደግሞ የበለጠ ቀረብኩት። ነብዩን ታውቂዋለሽ እንዴ ስትልና ጠይቃች። አንድ ትምህርት ቤት ነው የተማርነው አለች። በጣም ጥሩ፣ ግን አንድ ያልነገርኩሽ ነገር አለ አለቻት። ምንድን ነው? የማይሆን ነገር አድርገሽ እንዳይሆን አለቻት። አይ አይደለም አለች። ግን ይኸውልሽ አለቻት አለች። ከነብዩ ጋር ትንሽ ነገር ተቀራርበናል አለች። ግን ትናንትና ግን አባቱ ታሞ ቤቱ ጠይቄያለሁ አለች። እንዴ ጥሩ ነው ይሄ ጎሽ ይሄ ነብዩና ጽጌረዳ ደግሞ እየተቀራረቡ ነው አለቻት። እነሱ ቤት ደግሞ ሰራተኝነት ተቀጥራ ገብታለች። እንዴ ተቀራርበዋል አለች እና እናት ደነገጠች። እንዴ እና እሷና እናቷ መጀመሪያ አስወጪ ስልሽ ማስወጣት ነበረች፣ አሁን ግን ነገሩ ሁሉ ተበላሻሽቷል አለቻት። እንዴት እንደሚሆን አላውቅም ስትላት ከዚህ ጉዳይ ነፍሴን እስከ መስጠት ድረስ እደርሳለሁ፣ ማድረግ ያለብኝን ሁሉ አደርጋለሁ አለቻት። ችግር የለም አለች። አንቺ ብቻ ዝግጁ ሁኚ እንጂ አያሳስብሽም አለቻት። እንዴት አያሳስበኝ? ጽጌረዳ ከህይወትሽ ትወጣለች ስትል እንዴት አለች። ልታገባ ነው አለቻት። አንቺና እሱ ብቻ በደንብ ተግባቡ አለች። እሺ የቀረውን ደግሞ ማታ እናወራለን በማለት እናት ወይዘሮ ዘርፌን ይዛ ወደ አቶ መስፍን ቤት ለመሄድ ተቆነጃጅታ መንገድ ይዛ ስትሄድ እስኪ ነይ አንቺ ዘርፌ እንዳታሳፍሪኝ፣ ስለ ወጥ ቤትሽ ነገር ሁሉ ደግሞ እንዳታወሪ ነገርኩሽ እስኪ ብላ አሸተተቻትና ሽቶ አንስታ ነፋችባት። እንዲያችን ወጥ ቤቷን አይደል እንደ እምትሸችው በማለት ሄቨን ደለቀችና ተደሰተች። ከዛም አቶ መስፍን ጽጌረዳን ጠርተው ነይ እስኪ ከክፍል እንጨዋወት አሏት። እኔ ችግር የለም ምግብ ላበስልልዎት ነው የመጣው በኋላ እንጨዋወታለን አለቻቸው። አንቺም ማየቱ እኮ ለእኔ ትልቅ ነገር ነው በማለት ሲናገሯት አልተመቻትም ቃላታቸው። ወደ ኪችን ልሂድ ጋሼ በማለት ትታቸው ወደ ኪችን ትሄዳለች።
ምክንያቱም እሷ በፍጹም አቶ መስፍንን እየፈለገቻቸው እንዳልሆነ ከፊቷ ገጽታዋ ይለያል። ዘርፌ የተከበሩ ትልቅ ሰው ቤት ነው የምወስድሽ፣ ያልሆነ ነገር አውርተሽ እንዳታዋረጅኝ። ኧረ እትዬ ምን አወራለሁ ብለሽ ነው? አንቺ ባልሽን ቃል ተስማምቼ ምን የመጣሁት? እሺ ብዬ ነው የምመጣው አለቻት። እንደሱ ማለት አይደለም አለቻት። እናማ አንቺና እሷን ለማስተዋወቅ ነው የሚሄደው። ስለዚህ ዝብርቅርቅ ያለ ወሬ አምጥተሽ ዘባርቀሽ አበላሽተሽብኝ እንዳትመጭ። ምንም አላወራም፣ ዝም ነው የምለው። ይህንን የማያወሪያ የወጥ ቤት ወሬሽን ደግሞ አውርተሽ እንዳታዋርጅኝ አለቻት። ሁሉን ነገር አስተካክላለሁ አላዋርድሽም ብላ ተናገሪ። በረመድ ረመድ ብለን እንግባ በማለት እንግዲህ ሄደው በሩን ያንኳኳሉ። ነብዩ ይከፍታቸዋል። ነብዩም ያው እናቷን አያቃትም እንግዲህ የጽጌረዳን እናትም ሆነ የሄቨን እናት አያቅም። ግቡ አቶ መስፍን ስለታመሙ ልንጠይቅ ነው ተብለው ገቡ። ከፈተላቸው፣ አስገባቸው። ከአቶ መስፍን እስከሚሄዱ እሱ ደግሞ ወደ ኪችን ሄዱ። እንግዳ ላባዬ የሚጠይቅ መጥቷልና ሻሂ ቡና በይ አዘጋጂ ብሎ ለእሷ ለጽጌረዳ ይነግራታል። እሺ በማለት ጽጌረዳም ልታዘጋጅ ብላለች። ሰዎቹ ግን እነማን እንደሆኑ አላየቻቸውም ነበረ። ከዛ ግን ከእሷ ሻሂውን ይዛ ከመምጣቷ በፊት አቶ መስፍንና ወይዘሮ ዘርፌ ሲተያዩ በድንጋጤ ክዋሉ። ምክንያቱም ይመስለናል እንግዲህ ጽጌረዳ የአቶ መስፍን ልጅ ሳትሆን አትቀርም ብለን እንገምታለን። እናንተም እንግዲህ ሀሳብ አስተያየት ካላችሁ ኮመንት ላይ ማስፈር ትችላላችሁ። ይህ ነገር በጣም የሚገርምና የሚደንቅ ነው። ግን ከዛ በፊት ደግሞ እንግዲህ ነብዩ ኪችን ላይ ወጥ ሽንኩርት እየቆራረጠች እያለ ሳታየው በቪዲዮ እየቀረጻት ይገኛል። አሁን እንግዲህ ሄቨን ጽጌረዳ ከዚህ ስራ ደግሞ ለቃ ስትሄድ ይህን ፎቶ በመያዝ ምናልባት በትምህርት ቤቷ ያሸማቅቃት የሆነ በማለት ነው። ወይንስ አሁን አቶ መስፍን ትክክለኛ ልጃቸው መሆናቸውን ያምናሉ ወይ? ወይንስ ወይዘሮ ዘርፌ የደነገጡት ድንጋጤ ልጃቸው በሰራተኝነት እዛ ቤት እንዳንል ግና ሻሂውን አፍልታ ይዛ አልመጣችም፣ አላዩዋትም። ያደነጋገጣቸው ጉዳይ እንግዲህ በቀጣይ ፓርት ምናየው ሆነ። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።